ሰላም ጤና ይስጥልኝ። እንደምን አላችሁ? አንድ ለእናቱ ከአቤ ጉበኛ ጊንጥ። ልጅ ኃይሉ ከቋራ ተነስተው ወደ ደንቢያ ለመሄድ በተንከል በኩል ዘለቁ። የተንከልን ቆላ ወጣው ወደ ወይና ደገው ተንከል ከደረሱ በኋላ በጭልጋ በኩል አቋርጠው ወደ ሰቀልት አመሩ። ከዚያ በሰቀል ውስጥ ስመ ታላቅ ከሆነችው መቋሚያ ማርያም ሲደርሱ ከአምስት ቀኖች የቆላና የደጋ ጉዞ በኋላ የተከተላቸው አጀብ በቅሎና አጋሰሱ ሁሉ ስለተዳከመ ወደ ባላገር ሰፈር ከመሰማራት ብለው በአንድ የዋርካ ዛፍ ስር ጥቂት ድንኳኖች አስተክለው አረፉ። ጊዜው የጠራራው በጋ ወራት ከመሆኑ በላይ ሰዓቱ ከኩለ ቀን አለፍ ብሎ ፀሐይ በጣም ያቃጥል ስለነበረም ከተያዘው ስንቅ ምሳ ተበላና የደከመው መንገደኛ ሁሉ በየድንኳኑ ውስጥና አንዳንዱም ከዋርካው ስር ካሉ ቁጥቋጦች ቅጠል ቆርጦ እየጎዘጎዘ እንቅልፉን ጀመረ። ልጅ ኃይሉ ድካምና እንቅልፍ ያልተጫናቸው ሁለት ሶስት አሽከራቸውን ወደ ድንኳናቸው አስጠርተው ሲጫወቱ በስተውጭ ድንገተኛ ግርግር ተሰማ። በዚህ ጊዜ ልጅ ኃይሉ ከውጭ የሚሰማውን ግርግርና ድምፅ ለይቶ ለመስማት ፊታቸውን ወደ ድምፁ አቅጣጫ አዙረውና ጆሮአቸውን ዘንበል አድርገው ነገሩ ምንድን ነው አሉ። አብረዋቸው ከነበሩት አሽከሮቻቸው ሁለቱ በፍጥነት ተነሱና ከድንኳኑ ወጣው ድምፁና ግርግሩ ወደ በዛበት ድንኳን ከደረሱ በኋላ ነገሩን አይተው ወደ ልጅ ኃይሉ ድንኳን በፍጥነት ተመለሱ። ነገሩ ምንድን ነው አሉ ልጅ ኃይሉ በእርጋታ። ጊንጥ ናት አለ አንዱ አሽከር። ለጊንጥ ነው ዛዲያ ይሄ ሁሉ ግርግር አሉ ልጅ ኃይሉ። የለም ሰው ነድፏ ነው። ማንን ነደፈች? ልጅ ዘውዴን። ተምኑ ላይ? የእግር ዘንጋቸውን ተግንባሩ ላይ። ጊንጧ ሙታለች አመለጠች? እንጃ አላየሁትም። ከዚህ በኋላ ልጅ ኃይሉ ተነሱና ወደ ልጅ ዘውዴ ድንኳን ሄዱ። እንቅልፍ የተጫናቸው ብቻ እንደተኙ ሲቆዩ ሊነቁ የቻሉት በሙሉ ወደ ልጅ ዘውዴ ድንኳን ሄደው ድንኳኑ ጭንቅ ብሎ ሞልቶ የቀረው ሰው ከውጭ በግፊያ ይተራመሳል። ልጅ ኃይሉ ወደ ድንኳኑ ሲጠጉ ሁሉም መንገድ መልቀቅ ጀመረ። መንገድ እየተለቀቀላቸው ወደ ድንኳኑ ከገቡ በኋላ ድንኳኑ ያለመጠን በሰው ተጣቦ ስላገኙት እንዴ አፈናችሁ ልገሉት ነው እንዴ? በየተራዩት እንጂ ይሄማ ራሱ እኮ በሽታ ነው አሉ። ወዲያው ጥቂት ከልጅ ኃይሉ ጋር በድንኳኑ ሲቀሩ ሁሉም ድንኳኑን ለቀው ወጡና ከውጭ በድንኳኑ ዙሪያ ቆሙ። እግዚአብሔር ቀላል ያድርግልህ። ምን ጊዜ ነደፈች እባክህ አሉ ልጅ ኃይሉ። እንቅልፍ ሸለብ አድርጎኝ ቆይቼ ወደ አንድ ጎኔ እገላበጣለሁ ስል ነደፈችኝ። እናቴ እያለ ልጅ ዘውዴ መለሰ። ላብም በፊቱ እንደ ውሃ ይቀዳ ነበር። የጊንጥ ነደፋ አብዛኛውን ጊዜ አይግደል እንጂ ለጊዜው ምን ያህል ልብ እንደሚያጠፋ የሚያውቀው ነው። አይዞ በርታ፣ ምንም አይል። ለመሆኑ ጊንጧ ተገድላለች አሉ ልጅ ኃይሉ። አዎ እሱስ ተገድያታለሁ። በድንጋይ ነው የጨፈለኳት አለ ልጅ ዘውዴ። የታለች ታዲያ? የታለች አሉ ልጅ ኃይሉ። ትንሿ ድንጋይ ስር ናት አለ ልጅ ዘውዴ ወደ ድንጋይዋ በእጁ እያመለከተ። ልጅ ኃይሉ ድንጋዩን አነሱና ስንጣሪ እንጨት ቢጤ ብድግ አድርገው የሞተችውን ጊንጥ እያገላበጡ ተመለከቷት። እቺ ምንም የማትጎዳዋ ናት። ባለ 3 ክርክሯ ትንሿ ናት። ያ ባለ 5ቱና ባለ 7ቱ ክርክሩ ነው ክፉ። እሱ መቼም ተበባ ይሻል
አሉ ልጅ ኃይሉ። እንዴት አትጎዳም? ልቤ እኮ እንደ ቅቤ ቀለጠች አለ ልጅ ዘውዴ። እስቲ እግሬን ልየው አሉ ልጅ ኃይሉ። ይሄው እያለ ከጋቢው እግሩን ሲያወጣው እንደ አንድ ነገር ተድበልብሎ አብጧል። ዴ አሉ ልጅ ኃይሉ በቁጣ። እንዴ ደንቆሮ ብቻ ነው የተሰበሰበው? ተግሩ ዘንግ ላይ ሲነደፍ ጭኑን በክር ወይም ብድግ አላሰራችሁትም አሉ። ማንም መልስ ሊሰጥ አልቻለም። ለካስ ተዚህ ናችሁና በሉ አሁን ደግ አረብ ምላጭና ዋጋ ማምጡልኝ። እንደው ዝም ብላችሁ ካባችሁ ትንፋሽ መከልከል ብቻ ነው የምታውቁት። እኔ እኮ አሁን ባላየው ሁሉን አድርጋችኋል ብዬ ይሄድ ነበር አለ ልጅ ኃይሉ። አይዋ በምላጭ ታስቆርጠኝ ነው አለ ልጅ ዘውዴ እንደ ፈራ ሕፃን ያክስቱን ልጅ ፊት አንጋጦ እያየ። መቁረጥ እኮ አይደለም ትንሽ ሽንትፍ ማድረግ ነው አሉ ልጅ ኃይሉ። መቁረጥና መሸንተፍ ምን ልዩነት አለው? እንደውም መሸንተፍ የሚለው ቃል ይበልጥ ያስፈራል አለ ልጅ ዘውዴ። ተመልሰ ሕፃን ልትሆን ነው እንዴ አሉ ልጅ ኃይሉ። አያዋ በጊዮርጊስ ተወኝ፣ ምላጭ አልወድም። ሲቸገር እንጂ ማን ወዶ በምላጭ ይቆረጣል ብለህ? አረ አስሞትልህ በማማ ሞት ተወኝ። ዘመል ጅል አማረብኝ ብሎ አይ ጣጣዬ፣ እንደው አዩ አንድ ጊዜ ተተናገርክ እሺ አትልም? እኔስ ተመላጭ ግንቷ ትሻለኝ ነበር አለ ልጅ ዘውዴ ልክ እንደ ሕፃን ልጅ ሊስቅም ሊያለቅስም እየሞከረ መሰለ። ምላጭን የዛ ገመድና ዋግም ይዞ አንድ ሰው ወደ ድንኳኑ ገባ። ልጅ ዘውዴ እንደመሳቅ እንደማልቀስም እያለ ልጅ ኃይሉን ሲለምን ቆይቶ ምላጩ እንደማይቀርለት ሲያውቀው ጭኑን ብድግ እንደታሰረ አውጥቶ ሰጠ። ከዚያ እንግዲህ እንዳሻቸው አድርጉት፣ እኔ እንደሆነ እግሬ በምላጭ ስትነካ ላይ አለና ፊቱን ወደ ድንኳኑ ግድግዳ መለሰ። ኧረ እባክህ ዝም በል ሰው ይስቅባል አሉ ልጅ ኃይሉ። ከጦር ሜዳ ላይ ሸሽቻለሁ ሰው የሚስቅብኝ? አንድ ትንሽ ምላጭ የፈራ ሰው ስንት መሳሪያ ስታይ ልትደፍር ነው? አይዋሙት በምላጭ የጣቴን ጫፍ ተሚነኳት ደረቴን በአረር ቢሰነጥቁት ይሻለኛል። የሁለቱን ንግግር ሳያርቅ ልጅ ዘውዴ እግሩ ከተነደፈበት ቦታ ላይ በጥፍር ቢጤ ቡጭር ያለ መስሎት ተሰማው። ማነ ገና ለምላጭ የተደገሰ እግሬን በጥፍር የምታቆስል አለ። ይልቅስ ቀና በል አለው ምላጭ ያዘው ሰውዬ። እያየው ልቆረጥ ተቆልጧል እኮ። ኧረ ውሸት፣ እውነቴን ነው ቀና በል። አሁን ባትቀልዱብኝ ምን ቸገራችሁ አለ ልጅ ዘውዴ። ተነሳና በዋግምት ይሞክሩት አለ ልጅ ኃይሉ። ልጅ ዘውዴ ይቆርጠኛል ብሎ የጠበቀ ቁመው የሚመለከቱትን ልጅ ኃይሉን ከመሆን በላይ በጊንጧ መርዝ ምክንያት ደንዝዞ ብሎ የነበረው እግሩ ሳያስበው ሲበጣ የፈራው ምላጭ ምንም ሳይሰማው በመቅረቱ ቀና ብሎ የተበጣውን እግሩን ባየ ጊዜ ተገረመ። ለካ ምላጭ እንዲህ ነው እንዴ አያ አለ ልጅ ዘውዴ። ፈሪ አግኝቶ በፍርሃት አስጨነቀህ እንጂ እሱማ እንዲህ ነው አሉ ልጅ ኃይሉ። ልጅ ዘውዴ ለልጅ ኃይሉ ያጎታቸው ልጅ ከመሆን በላይ ከእርሳቸው ሳይለያ ከሆኑት እናታቸው ጋር በማደጉና ቅን ልጅ በመሆኑ በጣም ይወዱታል። እሱን ለማበረታት ሲሉ አውቀው ተናገሩ እንጂ በስቃይ ብዛት ላበፊቱ ሲንቆራቆር ኋላም አይዋ ስሞትልህ በማማ ሞት ተወኝ ብሎ ያሳደጉት በዚህ ጊዜ ግን ከሞቱ ጥቂት ዓመታት ያለፋቸውን አክስቱን በጠራ ጊዜ እንባ ከዓይናቸው ሊያመልጣቸው በታላቅ መላ ነው ያስቀሩት። ከእግሩ ላይ ዋግም ተክለው በጣም ብዙ የማይባል ጥቁር ደም ከወጣለት በኋላ በዚያ ከነበሩት አንዱ ወደ ድንኳኑ ገባና እንደውም ረስቸው ነው እንጂ የጊጥ መድኃኒት በድጌ ቋጥሬ ይዤ ነበር እኮ አለ። እስቲ አምጣው አሉ ልጅ ኃይሉ። ሰውየው ከድጓ አንድ ነጭ ስራ አወጣና በጥርሱ ፈርከት አድርጎ ለልጅ ዘውዴ ሰጠው። ምን ላድርገው አለ ልጅ ዘውዴ። ቆርጥመ የተነደፈውን ቦታና አካባቢውን ቅባው አለ ባላሰቡ ሰውዬ። ልጅ ዘውዴ እንደተነገረው ወደ አፉ አግብቶ ቆርጠም ሲያደርግ ጥሩ በጣም ስለመረው ፊቱን ኮስኮስ አድርጎ ኮሶ አስመሰለና ምሬቱ አንጀት ይቆርጣል አለ። ቶሎ ቆርጥምና በእጅ ላይ እንትን ብለህ ተቀባው አለ ሰውየው። ልጅ ዘውዴ እንደታዘዘው አድርጎ ሲጨርስ እግሩ ታስሮበት ከነበረው ልጅ ኃይሉ ትርፍ ድግ ተቆረጠና ቁስሉ ተሸፍኖና ታስሮ ሲያልቅ አሁን ፀሐይ ወደ ጀርባችን ስለሆነች በረድም ስላለች ጫኑና እንነሳ አሉ ልጅ ኃይሉ።
እኔ በዚህ ገደቢስ ቦታ አልቆይም። በቅሎዬን ጫኑልኝና ሳዘግም ልቆይ አለ ልጅ ዘውዴ። የአንተ በቅሎ አመለኛ ብጤ ናት። ጭልጋ ጥግ ያደረገችን አይቻለሁ። አንተ ሳሞኑን ጫን፣ እኔ ባንተው እሄዳለሁ አሉ ልጅ ኃይሉ። አይዋሙት፣ አሁን ተችሎኛል። የምላጭ ስም ሲጠራ ነው እኮ ጥሎኝ የጠፋ። ፍርሃቱ እንደሆነ ያጠፋው እንጃ አለ ልጅ ዘውዴ። ከዚያም መድኃኒት የሰጠውን ሰው ባይኑ ፈለገና አንተ ይሄ መድኃኒት ምላሴ ለዘለዘኝ፣ ምላሴ ጎለጉላል እንዴ አለ። አዎ ትንሽ ለዘልዛል። ትኩስ ነገር ስጠጣ አሁን ይተውሃል አለው ሰውየው። አሁን ለዚህ ብዬ መንገዴን አስቆሜው ቡና አፍሉልኝ ልል ነው አለ ልጅ ዘውዴ። ታመ ለምን ቆይታ አይፈላም አሉ ልጅ ኃይሉ። ምንም አይለው እኮ አለ ባላስሩ ሰውዬ። ደህና ነኝ፣ ኧረ ደህና አለ ዘውዴ። በል በሳሞን ላይ ሁን አሉ ልጅ ኃይሉ። አይዋ የኔዋ እኮ ምንም አትለኝ፣ አውቃታለሁ፣ ግም ናት፣ ለታመመ ሰው አትሆንም። ታዲያ ባንተ በቅሎ ላይ ሊሄድ ነው? ሲያም እንኳን በቅሎ የኔስ ብሸከም ምን ነውራለሁ? እሺ እንግዲህ እሄዳለሁ። በቅሎዎችም አጋሶችም ተጭነው ጉዞ ተጀመረ። በአንድ ታላቅ ዛፍ ስር ከ20 እስከ 30 የሚሆኑ ሰዎች ግማሾቹ ቁመው ግማሾቹ ተቀምጠው ሲያወሩ ራቅ ብሎ ለሚሰማቸው ሰው ልክ የአንድ ገበያ ሕዝብ ይመስሉ ነበረ።